ሜሪ ሩታ ተገላገለችሽ። አልፈልግሽም ከህይወቴ ውልቅ ብለሽ ውጪ አለችሽ። እግዚአብሔርን አብርሽ አሳዘነኝ ዛሬ ማለት ነው። አብርሽ ለምንድን ነው አንገትን ደፍታ የምታለቅሰው? ለቺሮቶ ነው የምታለቅሰው? እሷ ናት እንዴ አንተን ህይወት የምትመራለ? የምሬ ነው እንዴ ከህይወት አስወጣት። እግዚአብሔርን አስቁም። በጣም ነው ያሳዘነኝ። ለምን ወንድ ልጅ ማለቅስ የለበትም? ምክንያቱም ለምን ምክንያቱ ነው ጠላቱም የሚያስደስተው? እግዚአብሔር አሳዘነኝ። ስለዚህ አብር ቆፍጠን በላ እንደ ወንድ ማለት ነው እንዴ። ቆይ እኔ የምላችሁ ሜሪ ትክክል ናት የምትሉ የቱ ጋ ነው ትክክሏ? እስኪ ንገሩኝ እንዴ። ከሚስቱ ጋር መታረቅ የለበትም እንዴ? ልጄን አይቼ አላቅም ቆይቻለሁ እያለ ነበር ትላንትና በቪዲዮ እንኳን ማለት ነው። እና ከልጁ ጋር ቤት ሂዶ መጫወት አይችልም እንዴ? ለምንድን ነው በሁለቱ መሀል ሴቶች ላይ የምትጫወታ? አንዷ እርጉዝ ናት፣ አንዷ ወልዳለች፣ ልጅ አላት። ወይ ሩታ ምረጣ ወይም ሄርሜላ ምረጣው? ምን ማለት ነው? ሜሪ አንቺ ምን ቤት ነሽ? ለምንድን ነው የራስሽ ህይወት ማትኖሪ እንዴ? ከሰው ህይወት ለመውጣት ሞክሪ። ሁሉም ቦታ የርሽ አታቡኪ ማለት ነው። የሰው ህይወት ውስጥ ገብተሽ አብርሽ እቺ ሴትዮ እቺ ሮቶ ሴትዮ አትጠቅመው፣ አስወጣ ከህይወትክ ማለት ነው። አሁን ሮታ ስላባረረችው ወደ አንተ መጣች። አያችሁ በቃ ሁኔታው እንጃ። ሜሪ የህፃን ስራ ነው በቃ የምሰራው ማለት ነው። አንቺ ምን አገባሽ እንዴ? ልጅ እኮ አለ፣ ልጁ ማየት ይፈልጋል እንዴ። ቆይ ለምንድን ነው ከሩታ ጋር ሰላም አገኘ? ከሄርሜላ ጋር በቃ መኖር አለበት። ልጅ ክርሳ ነው በቃ የሜሪ አተሳሰብ እንደዛ ነው የተረዳው ቤተሰብ ማለት ነው። እና ልጁ ወዴት ሄድ እስኪ ንገሩን። ልጁን ለምንድን ነው የምታስጨንቁ? እውነት አብርሻውን ላይ ከራሱ ጋር አይደለም፣ በጣም ተጨናነቅ። መጨረሻ ላይ አሳዘነ። እግዚአብሔር ማለት ወንድ ልጅ ሲያለቅስ እኔ አልወድም። እግዚአብሔር ነው የምላችሁ። ሜሪ ማለት ነው ከቻልሽ ከሱ ህይወት መውጣት ሞክሪ። አገባሽም አንቺ ልጅ እኮ አለ። ከልጁ ጋር ለምን ተገናኘ? ከድሮ ሚስቱ ጋር ለምን ታረቀ? ሲጋይናት አረ የሩታን ጥንቡሳ ሲዘሽ ገደል ግቢ። ከሷ ጋር ስለማታወሪ ነው። እና ታዲያ አሁን ወደ አብርሽ ተገልብጠሽ የመጣሽው። አሁን አብርሽ መጥፎ ቃል ቢናገራት ሄርሜላ ሄዳ ያልሆነ ነገር ማክራ የሆነ ነገር ነው የምታስበው። ኧረ ፈጣሪ ከእንደዚህ አይነት ፈጣሪ ይጠብቀን፣ ከአስመሳይ ሰዎች ፈጣሪ ይጠብቀን። አንቺ ምን ቤት ነሽ ሜሪ? የራስሽ ህይወት የለሽም? የራስሽ ትዳር የለሽም? ሁሌ በሰው ህይወት መጥቶ መፋትፈት አይሰለችው? ምን ያደርግልሽ? ለምን ታረቅሽ ነው? ቆይ ከሩታ ጋር ለምን ታረቀ ነው ይሄ ሁሉ ያዙ ልቀቁ የምትይ ማለት ነው? የኛ መካሪ አብርሽ እቺ ሴትዮ ከህይወት አስወጣ። ደግሞ ኮመንታሮቹ አብርሽ ሜሪ ትክክል ናት፣ አብርሽ ኒቆ አንተ እኮ ተጠንቀቃ ምናምን። አሁን ጥንቃቄ ላይ ናችሁ እንዴ ያላችሁ? እንዴ ልጁ እኮ ነው፣ ልጁ ማየት አይችሉም? ከሩታ ጋር ሰላም ሲሆን ነው ልጁን እንደፈለገ ሂዶ ማየት የሚችለው ማለት ነው። ወይስ ከሄርሜላ ጋር ብቻ መሆን አለበት እንዴ? ልጁን ማየት የለበትም? ምን ሆናችሁ ነው? ምን አስባችሁ ነው ግን እንዴ? እሱ እናንተ እኮ አይደላችሁም የሱን ህይወት የምትመሩ ማለት ነው። ይሄን ለመናገር እናንተ ተመልካች ናችሁ፣ እኔም ተመልካች ነኝ። ስለዚህ የራሳችሁ ሀሳብ አስተያየታችሁን መስጠት ማፍታላችሁ። ግን በዚህ ልክ የሰውን ህይወተኛ ካልኖርን አላችሁ። በተለይ ሜሪ የምትባይ ማለት አንቺ አሽቃባጭ፣ ከቻልሽ ከሰው ህይወት መውጣት ሞክሪ። አንድ ሰው አልፈልግሽም ውጭ ከተባልሽ ወደ ሌላ ቦታ ሂደሽ ተገልብጠሽ ያለውን ወሬ አታወሪ ማለት ነው። አብርሽ ደግሞ እንደ ወንድ ቆፍጣን በላ። ለዚህ ድፍድፍ ሴት የሆኑ እንደምታለቅሱ አንተ ደግሞ እንዴ የምሬ ነው የምላችሁ። ለምንድን ነው በሁለቱን ሴቶች የምትጫወተው? ወይም ከሩታ ጋር ሆነ ወይም ከሄርሜላ ጋር ሆነ ወይም አንዱ ምረጭ። አንቺ ማን ነው የሰውን ህይወት ምር ያለሽ? ማን ነው አንቺ? ምን አገባሽ? አገባሽ ሜሪ ማለት አንቺ የሆንሽ ሮቶ ሴትዮ ማለት ነው። እንደ ትልቅነትሽ የራስሽን አታስከብርም። ያስጠላል እውነት። እንዴ የሰውን ህይወት መጥተሽ አውሮታ ከህይወትሽ ስላስወጣሽ አሁን ወደ አብርሽ ተገለብጠሽ እንደዚህ ነህ። እና ታዲያ ከሩታ ጋር መታረቅ የለበትም? ልጁን ማየት የለበትም እንዴ? እሺ ሩታና አብርሽ በማላቸው ልጅ ባይኖራቸው እሺ፣ አብርሽና ሩታ መቼም አይገናኙ። ልጅ አላቸው እኮ እንዴ። ልጁን ማየት ይፈልጋል
ገባችሁ አይደለ? ለምን ቤት ሄድክ? ለምን እንደዚህ አደረግክ? እንደ መሄድ የለበትም እንደ ልጁ ጋር መጫወት ይፈልጋል። ልጁ እኮ አሁን በዚህ ሰዓት ደጅ ወጥቶ የሚጫወትበት ሰዓት አይደለም። በእግር ቢሄድ እሺ 1 አመት 3 አመት ቢሆን በእግር ይሄዳል ልጁ፣ ችግር የለም ይጫወታል ከአባቱ ጋር። ገና ጩጬ አመት ያልሞላ ልጅ ምን ያድርግ? ደጅ ወጥቶ እንዴት ነው የሚያጫወተው? እስኪ ንገሩ። እረ ያለውን ወሬ አታወሩ። የምሬ ነው የምላችሁ እንዴ። በዚህ ልክ ሜሪ እኔ ነኝ ያንተን ህይወት መማር አለ ካልሽ ምን አገባሽ አንቺ? ህይወትሽ የለሽም፣ ህይወትሽ አትመሪም። ሁሌ በሰው ህይወት ገብተሽ መበጥበጥ። በጽጌ በዳኒም ትገባለች፣ በሩታ ትገባለች። ሩታ ስታስወጣት ምን አደረገች? ወደ አብረሽ ተገልብጣ መጣች። አሁን የአብረሽን ህይወት ለመምራት አንቺ ነሽ የሱን ህይወት ምትመሪ። አንቺ ቀዳዳ ማለት ነው፣ ወሬኛ ቲ። በፈጣሪ ስም ሰው እንዴት ነው እንደሚያስብ አላውቅም። ዘጋሽን በጣም